በህግ አምላክ ያዙልኝ በህግ አምላክ ያዙልኝ ዛሬ 3 ዓመት እንዲህ አልነበረም ዋይታ ነበር ለቅሶ ጭንቀት ነበር በቤተክርስቲያን ድምጽ ውስጥ መሳሪያ ነበር ጥይት ነበር የሚሰማው ነዛን ሰማዕታቶች አንዘነጋቸውም ልንዘነጋቸውም አንችልም ቤተክርስቲያን ተዘክራቸው አትዘክራቸው አላውቅም እነሱ ግን ስለ ቤተክርስቲያን ዋጋ ከፍለዋል አበበየ ከበደየ አይባሉም እነሱ ይሄ ከታች ላለ ነው ሰዎች የሚሰጥ የደረስንበት ዘመን ማሳያ ብዙ ምልክቶች አሉ እኔ የድፍረት ኃጢያት በጣም በስቷል የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለልቃች ሚዲያ ዚያነ ተሰውሮች ለታቸው ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና አደራ አስራታችሁን መባችሁን አትርሱ ሙታንሳው መልአክ ስመገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና የአባቶቻችን በዓት አልተጠናቀቀም ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ የጥሮር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ስጋ ወደሙን አብልታ አጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለልቃች ሚዲያ ዚያነ ተሰውሮች ለታቸው ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው ጋዜጠኛ ነጋሽ በዳዳ ነኝ ከኔ ጋር ቆይታን ካደረጋችሁ ዛሬ አንዲት ነፍሰ ጡር ልትወልድ ስትል ማርያም እየተባለ ውጭ ያለው ሰው በጭንቅ ያለ እሷ ማዋለጃ ክፍል ውስጥ ገብታ ስትጨፍር የሚያሳይ ቪዲዮ የሰሞኑ መነጋገሪያ ሆኖ ነበር እሱን እንመለከተዋለን ከዛ ባለፈ በቤተ ክርስቲያን ውስጥ አሁን የመጣ የውጪ የምዕራባውያን ምንድነው እሱ መሞላቀቅ እንበለው መሞላፎት ወደ ቤተ ክርስቲያን ስርዓት ውስጥ መጥቶ እየበዛ ነው እከልዬ በሚባልበት ቋንቋ እከልዬ ማርያምዬ ጊዮርጊስዬ መድኃኒዓለምዬ እየተባለ የሚዘመር መዝሙር እስኬት ሊያደርሰን ነው ብፁዕ አቡነ ኤርሚያስ ምላሽ ይሰጡናል እሱ ላይ እንመጣለን ከዛ ባለፈ በህግ አምላክ ያዙልኝ በህግ አምላክ ያዙልኝ በህግ አምላክ ሌላ አንድ የምነግራችሁ ጉዳይ አለ አንዲት ህፃን ለፓስተር ትዝታው እኔ በቀዋለሁ ብላለች በጣም ስላስገረመኝ እነዚህን ጉዳዮች ይዤላችሁ መጣለሁ በደንብ እንመለከተዋለን ቀዳሚ ወዳደረግነው ቪዲዮ እናምራ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለልቃች ሚዲያ ዚያነ ተሰውሮች ለታቸው ቀዳሚ ያደረግነው ቪዲዮ ይሄ ነው ክቡራን ተመልካቾቻችን እንግዲህ ከዚህ በኋላ መዘፈኑን ማያስኬድ አንችልም ክላሲካሉን ያው ታውቁታላችሁና ዘፈኑ ግፍ ያልሽው ምን አልዳኝም ምናም በኔ ብለሽ የሚል ዘፈን ነው እና ቪዲዮን ደጋግማችሁ እዩት ለኦፕራሲዮን የሚሆነውን ልብስ እንደዚሁ ይዛ ገብታ ግሉኮስም እንደሰካች ያስታውቃልና በጭንቅ ሰዓት ዘፈን ላይ ምን ነው ብለው ብዙዎች በሶሻል ሚዲያ ሲመለከቱት አየውና
ይህችን የጭንቅ ሰዓት ማን አያት ብዬ ደግሞ ነው ያሰብኩኝ። የእውነት ለመናገር እናቶቻችን ከእግዚአብሔር በታች እንግዲህ እኛን ሲገላገሉ ከሞት ነው የሚመለሱት። ቆመን ልንተቸው የማንችለው ስሜት፣ ታግለን ልናቆምላቸው የማንችለው ህመም፣ ብዙ ምጥ፣ ብዙ ችግር፣ ብዙ ህመም፣ ብዙ ተስፋ መቁረጥ፣ ብዙ ተስፋ ማድረግ፣ የእውነት ሞቶ መነሳት ነው ወሊድ። ምናልባት አስበን እኛ ከከበደን የእናቶቻችንን የእህቶቻችንን ጭንቀት እናቶቻችን እህቶቻችን ደግሞ ተጨንቀውት ምን ያህል እንደሆነ መገመት ከባድ ነው እና ምናልባትም ይህቺ ልጅ እንደው በዚህ ሰዓት እንኳን ምን ነው ብሎ ከመቆጣት ባለፈ እንደው አንደኛውን እኔ የተረዳሁት አንደኛውን ጭንቋን ለመርሳት ያደረገችበት መንገድ ሊሆን ይችላል ብዬ ነው የተረዳሁት። ምክንያቱም ብዙ ኮሜንት እዛ ስር ተመለከትን። እንደው በልብ ነው መጽደቅና እንደው በአፍ ጽድቅ ጽድቅ የሚያጫውተን አንዳንዶች እንደው አይኒ ብላሽ ይላል ግማሹ። እንደው በዚህ ሰዓት እንኳን ጸሎት ምንም ጥርጥር የለውም። አዎ ጸሎት በጣም ትልቅ ነገር ነው። ያንን እያበረታታው ባይሆንም ግን ይሄ ጭንቅ የሚገለጥ አይደለም። ያንን ጭንቅ ልታልፍበት የምትችልበት መንገድ ይሄ መስሏት ሊሆን ይችላል። አላውቅም በብዙ ስሜቶች ውስጥ ስላሉ በእንዲህ አይነት ስሜቶች ውስጥ የምንሰጣቸው ሰዎቹ አድርገው የሚያዝናናቸው ነገር ወይም ደግሞ የሚያስረሳቸው ነገር ካለ በተቻለን አቅም ልናገዝ እንጂ እንደው እኛን እንደ ጻድቅ አድርገን ሰዎችን መኮነን አግባብ ነው የሚል እምነት የለኝም። ቢሆን አዎ ጸሎቱ እንደየእምነቱ ቢሆን በጣም ደስ ይለኝ ነበረ። ግን ያ የጭንቅ ሰዓት ከባድ እንደሆነ አውቃለሁ። እናቶች አንዳንዴ ብረት ይነክሳሉ፣ እንጨት፣ ጥርስ ይረግፋል በዛ በምጡ ሰዓት እና ያንን ህመም ምናልባት ማሳለፊያ መንገዱ አድርጎ ሊሆን ይችላል እና እግዚአብሔር በሰላም ገላግሏት እንደሆነ አምናለሁ። የቆየ ቪዲዮም ሊሆን ስለሚችል ይሄን ሐሳብ ግን እኔ በዚህ መልኩ ነው የተጋር ከሳቋ ጀርባ ያለ ሐዘን ምጥ ከባድ እንደሆነ ነው የተረዳሁትና ሁሉን እንደው ብንታገስ ግን ወደ ሚዲያ ባይወጣ ደስ ይለኝ ነበር ብዬ አስባለሁ። እንደ መግቢያ እንጠቀመው ነው። ዛሬ ቀኑን እንደ ቀላል የምናልፈው አይደለም። የዛሬ 3 ዓመታት ጭንቅ ነበረ። ኦርቶዶክሳውያን ለክራቸው ሲሉ ከ5 ኪሎ ቤተ ክህነት ተነሱ ተብለው በአባቶቻቸው የተነገራቸውን ትእዛዝ አክብረው ቤተ ክርስቲያን ተደፈረች ብለው ወጡ የሻሸመኔ ሰማዕታትን የምናስብበት ቀን ነው። እነዛ ለቤተ ክርስቲያን ዋጋ የከፈሉ አንገታቸው ላይ ማተብ ያሰሩ በጥይት የተመቱ እግራቸው የተቆረጡ የተወለዱ ሕፃን ልጆቻቸውን ያላሳደጉ አግብተው ትዳራቸውን ያልመሩ ቆመው ተራምደው ሰርተው ገብተው ለቤተሰባቸው ተስፋ የሆኑ የነበሩ ዛሬ ግን በትዝታ ብቻ የቀሩ ሁሌም በኦርቶዶክሳውያን ልብ ውስጥ የምናስታውሳቸው የሻሸመኔ ኦርቶዶክሳውያን ሰማዕታትን የምናስብበት ቀን ነው። ልንረሳው አንችልም። የሕገወጥ የጳጳሳት ሹመት ልጆቻቸውን ያስገደሉበት ቀን፣ ልጆቻቸው የሞቱበት ቀን፣ ወንድሞቻችን የሞቱበት ቀን፣ እህት እናቶቻችን ያነቡበት ቀን፣ አባቶች ውጡ ብሏቸው። ይሄ ታሪክ ነው። ዓመት እየጠበቅን እንዘክረዋለን። ለጻድቅ መታሰቢያው ስለሆነ የዛሬ 3 ዓመት እንዲህ አልነበረም። ዋይታ ነበር፣ ለቅሶ፣ ጭንቀት ነበር። በቤተ ክርስቲያን ድምፅ ውስጥ መሳሪያ ነበረ፣ ጥይት ነበረ የሚሰማው። የቤተ ክርስቲያንን ልዕልና ላለማስነካት የራስን ሕይወት አሳልፎ መስጠት። ለመሆኑ እነዚህ ሰዎች የጠፉ እስቲ እንመልከታቸው እስቲ። አባት ሚነል ዲን አልመሲህ ኦርቶዶክስ عندنا مشكلة بتاعت اللغات. عندنا قبائل كتير، القبائل دول عشان بيتكلموا وبسموا إنجيل يقروا مدرسة بأي لغات. السينودوس أول قاهد سينودوس بتاعت القبيلة واحد،
ዋናዎቹን ለዋናው ትተን እነዚህ ጀሌዎቹን ነው ያቀረብንላችሁ። ግን የት ናቸው? በንስሐ ተመልሰዋል ወይስ ወደ ነበሩበት የዓለም ተግባር መንነዋል? እነሱን ለማጳጳስ የብዙ ሰዎችን ህይወት ማልከስከስ በጣም በሚያስገርም መልኩ እነዛን ሰማዕታቶች አንዘነጋቸውም፣ ልንዘነጋቸውም አንችልም። ታሪክ ሲያስታውሳቸው ይኖራል። ቤተ ክርስቲያን ትዘክራቸው አትዘክራቸው አላውቅም። እነሱ ግን ስለ ቤተ ክርስቲያን ዋጋ ከፍለዋል። የሻሸመኔ ሰማዕታት ጥቁር ለብሰው ቤተሰቦቻቸው ጥቁር ህይወት እንዲገፉ የፈረዱበት ቀን እግዚአብሔር በሰማይ ግን በወርቅ ቀለም ገድላቸውን የሚጽፍ ይብላይ ለነዋሪዎች መሄዳችን አይቀርም። እነሱስ በክብር ተቀምጠዋል። እንደ እምነታችን እንዳስተምሮ እንደነገራችሁ አሁን ያላችሁ የተመቻችሁ ነገ የምትሄዱት ግን የት ይሆን መግቢያችሁ? ታሪክ ነውና አንረሳው። ይቅር ብላችሁ ገብታችኋል፣ እግዚአብሔር ይቅር ይላችኋል። የሰውን ኃጢአቱን እየተከታተልን አንነግስም፣ ታሪክን ግን አናረክስም። በዛ ነው ዛሬ ጥር 27 ቀን የሻሸመኔ ሰማዕታትን እንዲህ ዘከርናቸው። ከመልእክት በኋላ ወደ ተከታዩ ቪዲዮ እናመራለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ላለፉት 10 ዓመታት በ4 ኪሎ ለቡ፣ ላፍቶ፣ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማኅበረ እመጓ ብለው ይደውሉ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ተመልሰን መተናል። ሰሞኑን ደግሞ የመጣብን ጣጣ በተለይ ጥምቀት ጋር ተያይዞ ቤተ ክርስቲያን ላይ ሆይ ሆይታ ነው። ሆይ ሆይታ እንዲህ አይነት ነገሮች ከቤተ ክርስቲያን ውጪ ቤተ ክርስቲያን ላትቆጣጠር ትችላለች። ቅጽር ውስጥ ግን ቤተ ክርስቲያን ኃላፊነት አለባት። ቤተ ክርስቲያን ማን ናት? እኔ ነኝ። ቤተ ክርስቲያን እናንተ ናችሁ። ቤተ ክርስቲያን እኛ ነን። ብፁዓን አበው ሊቃነ ጳጳሳት በሀገረ ስብከታችሁ እንዲህ አይነት ነገር ሲደረግ የደብረ አስተዳዳሪዎች፣ የወረዳ የከተማ ምናምን ኃላፊዎች
መች ነው የሚነዝራችሁ? ልጆቻችሁ እርስ በርስ ሲባሉበት በእንዲህ አይነት ጉዳይ ቁጭ ብላችሁ መስማት ነው የሚያሳዝናችሁ ወይስ ምንድነው? ስለዚህ ይሄ አንድ ሀገረ ስብከት ላይ የሚባል አይደለም። 2 3 4 5 እየሆነ ነው። ነገሩ በጣም ብዙ ነው። በተለይ ጥምቀት ያሳየን እልፍ ጉዳይ ነው። የራስ የፍቅር ጓደኛ ይመስል ቅዱሳኑን፣ ጻድቃን፣ ሰማዕታቱን፣ መላእክቱን ጭምር የምትል ቅጽል ስም መስጠት ነውር ነው። ብፁዕ አቡነ ኤርሚያስ በዚህ ላይ እንዲህ ይነግሩናል። አበበየ ከበደየ አይባሉም እነሱ። ይሄ ከታች ላለነው ሰዎች የሚሰጥ ነው። እኒህ የከበሩት ቅዱሳን ቅድስና ማዕረግ የተሰጣቸው ቅዱሳን ቅዱስ እገሌ ቅድስት እገሌ ነው የሚባሉት። አንዳንድ ጊዜማ ያው ባለቤቱንም ኢየሱስ እስከ ማለት እንወርዳለን። አይባልም። ጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ነው የሚባል። እንግዲህ የደረስንበት ዘመን ማሳያ ብዙ ምልክቶች አሉን። እኔ የድፍረት ኃጢአት በጣም በዝቷል። ቆም ብለን ብንነጋገር ባይ ነኝ። ወደ ተከታዩ ቪዲዮ ልሰዳችሁ። የሚያስገርመው ተከታዩ ቪዲዮ ልብ በሉልኝ። እዚህ ድሃ ብዙ ነው፣ ቤት የሚፈልገው ሰው ብዙ ነው። ነገሩን ስሙት። እኔ ለምሳሌ እዚህ ቤት ነበር የተወለድኩት። እዚህ ቤት ነው የተወለድኩት። ጌታ ምስክሬ ነው። እና ቤተሰቦች አሜሪካ ሄዱ። ከዛ ከሰርቪስ ቤት ዋና ቤት ገባው። እዚሁ ቤት 3 ወለድኩ። ኧረ ጌታ አልኩት። ተወለድኩ፣ እዚሁ ወለድኩ። ማለት ልጆች ራሱ የት ነው አያታችን ቤት ከመሆን መንቃት አለብን። ካልደበረ ባይዞ አትወጣም። ኧረ ተመስገን ነው እናቴ፣ ስንቱን ያጣለ ተመስገን ነው አትበይ። ዛሬ አጋጫለሁ። ከቀበሌ ቤት አጣልሃለሁ፣ ከክራይ ቤት አጣልሃለሁ። አንድ ሰው የለም በቃኝ የሚል ሰው። በህግ አምላክ ያዙልኝ። ይህንን ቪዲዮ አይታችሁ የመንግስት አካላት የእውነት መሪ ከሆናችሁ የመንግስት የቀበሌ ቤት በቃኝ ያለውን ጻፉና ንጠቁልኝ፣ ቤት ካለው። ካልሆነ ደግሞ ትንቢቱ ስተት ነው ማለት ነው። እዛው ስላሉት ሰው የሚኖርበትን ቤት እንደራሱ አድርጎ ይይዛል እንጂ አራተው ማህበራዊ ነገርን አታጋጩን። ብዙ አውርተን ብዙ እንትን እንዳንላችሁ። ከተከራዮቻችሁ ጋር ስትገቡ እንዳትጣሉ። በቃኝ ብላችኋል። ከናንተ ደግሞ በተሻለ ይፈልጋል። ሰው የለም እንጂ ሰው ቢኖር የኪራይ ቤት ውስጥ ወይም ደግሞ የቀበሌ ቤት ውስጥ እየኖረ መንግስትን የማያመሰግን ነጥቆ አትሊስት ሀገርን ለሚያገለግል ሰራዊት መስጠት ነበር። የቀበሌ ቤት ውስጥ ተቀምጦ በቃኝ እያለ የሚለፈልፍ ግን ተመልሶ በቀበሌ ቤት ውስጥ የሚገባን ሰው ነጥቆ ለሀገሬ እስከ መስዋዕት ለሚለው ወታደር፣ ለሀገሬ እስከ መስዋዕት የሚለው መምህር፣ ለወገኔ ለሚለው የሕክምና ባለሙያ መስጠት ነበር። ሰው ቢኖር ሊስት አድርጎ የምሬን ነው። ያው ሰውየው ልክ እንዳላችሁት ደስ ይለኝ፣ እኔ ይመቸኛል። ለምንድነው የሚመቸኝ? የእናቱ ቤት ነበር የተወለደው እዚሁ እንትን አለ። ስለዚህ እንደ አንድ ሀብት የእናቱን ቤት አይቶታል። ወደ ቸርች ቢቀይረው ጥሩ ገቢ ነው። እሱ ተቀይሯል በቃ፣ ምክንያቱም አለ ቤቱ። ኧረ ተው፣ ከሰማዩ ቤት አገናኙን። ተው። ወርዶ የዚህ ሐሳቦች መጨረሻቸው የትዝታው ሐሳብ ነው የሚሆነው። ትዝታው ሐሳብና ሕፃኗ የመለሰችለትን ደግሞ ተመልከቱ። ከማንም ዝምባም ጋር እንድነጋገር የምትጠሩን ምን ሆናችሁ? የኔ እንትን ስፍራ
እኔ ቄስ ነኝ ትንሽ ብንከባበር ጥሩ ነው እኔ በቃለሁ ወንጌል እኮ በትህትና ነው የሚሰበከው እሱ በተሳደበት አፉ ስለ ኢየሱስ ይነግረኛል እኔ ድንግል ማርያም ለማመስገን መጽሐፍ ቅዱስ አላነብም የአምላክ እናት መሆኗ ማርያም ሳመሰግን ኢየሱስ አምላኬ ከተቀየመኝ ይቀየመኝ እንደ ጥፋትም ቢቆጠርብኝ ይቆጠርብኝ እኔ ህፃናት የሚያርሟቸው ትልልቅ ሰዎች ለምን በዙ ብዬ ይገረማል እግዚአብሔርን ህፃናት የሚያርሟቸው ትልልቅ ሰዎች ለምን በዙ ብለን ስናስብ ትልቅ መሆን ያልቻሉ ትልቆች ስለበዙ ነው ምክንያቱም ድንጋይም ሽበት ያበቅላልና የሚለው አስተሳሰብ ስለሚገዛኝ ነው እኔ ያስደንቀኛል አሁን ያለንበት ማርያምን በጣም ያስደንቀኛል እንደነዚህ አይነቱን አይተን ሳናበቃ ደግሞ የተቀየሩ ሰዎችን ስናይ ደግሞ እግዚአብሔርን እናመሰግናለን ወንድማችን ከፍ ያለው ቱፋ የተቀየረበት መንገድ አትሊስት ያለው አመለካከት ያስደንቀኛል እስቲ ሰምተነው እንመለስና ሌሎች ጉዳዮችን እናነሳለን ቀሚስ ልበስና አለኛ ዋስታ ታውቃለህ አይ አለብስም ብዬ እንዲሁ ሄድኩኝ ዮናታን አክሊሉ ያው ያኔ ኦርቶዶክስን ለማብሸቅ እኔን ቀሚስ አልብሶ እዛ ማቆም ነበር አጀንዳው እና እኔ ደግሞ በነገራችን ላይ ሰው ይሄን አድርግ ሲለኝ እኔ ይሄንን ነው ማድረገው በተፈጥሮ ይሄን ነው ነገር ባይለኝ እኮ አድርጌ ነው የሚሄደው ለምን አለኝ በቃ ለምንድን ነው ያለኝ እኔ እሱ ስላለኝ ነው እንደምለፈው ኦኬ ይፈልገዋል ቀሚሱን ማለት ነው ብዬ ቀሚሱን ውጭ አድርጌው ራሴ ፓስተር መስለኝ ከዛ በቃ እንትናል ቀራለው ከዛ ከደረስኩ በኋላ ምናምን ስልክ አነሳም ምናምን ካገኘኝ በኋላ አንዴ ጧት ላይ ያገኘሁትና ከዛ በኋላ ጠፋ በስንተኛው ቀን እዚህ ቃተኛ ቦሌ ያገኘሁት ልንገር ለምን መሰለ አይጠቅምም ከፍ ያለው ጋር በነገራችን ላይ እንደው የሀገር ሚስጥር ባይኖር የአገልጋዮች ሚስጥር አለ የሀገር ሚስጥር የለም አለ ብላችሁ አይ አይደለም ለመሰለ በቃ አይጠቅምም ግን ትክክለኛ ሰዎች እንሁን ግልጽ ሰዎች እንሁን ፍቅር ያሸንፋል እኔ አንተን በመኮነን ልጸድቅ አልችልም ያንተን ኃጢያት በማውራት የኔን ጽድቅ መስራት አልችልም እንክደ ነው እግዚአብሔር ከርኖለታል እግዚአብሔር ይቅር ብሎታል እሺ እሱ ይቅርታ ማታ ጠይቆበት ሊሆን ይችላል ስለዚህ እኔ ለምን ከእግዚአብሔር ጋር አጣላለሁ እና መተው አለብኝ ብዬ ነው ማምነውና አገኘሁትና ከዛ ምን እንዳደረገ ልንገር እንዲ ስለማያዋጣ ነው ነገር የትቢትም የጉራም ብትል ሰው የመናቅም ብትል ያባቴ ስም ትርጉም ራሱ ከፍ ያለው ቱፋ አይደለ ቱፋ የሚለው ስም ራሱ ከባድ ነው አመጽ ውስጥ ማለት በጣም ትቢተኛ እንድትሆን ኦቨር አክት እንድታረግ ነው የሚያደርግ የስሙ ትርጉም ስለዚህ እኔ የዛን አይነት ሳይኮሎጂ ያለኝ ሰው ነኝና መጣና ከዛ ቃተኛ የበላ ይሳቅ ሳዲቅ ሲዲ ምርቃት ይመስለኛል አስተዋውሳለሁ አዩ እንዴ አንተ ሰው ጠርተህ እንዴ ስልክ አታነሳም እንዴ ምናምን አልኩት እንዴ መተ ነበር እንዴ ጧት ላይ እኮ ዘያየው መስሎኝ ምናምን አለኝ ከዚህ እኮ ተነስቼ እኔ እሱ ጠርቶኝ ነው የኩት ከዛ አንተ ቆሻሻ ሰው ነህ እንዴ እንደዚህ ያልኩት እኔ በቃ እንደዚህ ይዤ ማለት ነው ማን ዮናታን የምሬን ነው ነገር አልዋሽም እኔ አሁን ቢመጣም እኔ ተጣልተናል ኬፋ ሚደቅሳ ነው ያገላገለ ኬፋ ሚደቅሳና እንደሱ ጋር የነበረ ልጅ እና በኋላ ላይ እኔ ስማ በቃ ብቻ የራሴን ውሳኔ ልወስድ በቃ እንትን አልኩኝ በኋላ ላይ ልጁ አየ ብልጥ ስለሆነ ቶሎ እንትና እንደ ጋርድ ቤት መጣ አንድ እሱ ጋር ነበር ምን ቤት እናንተ የመጣው አልኩት ይድካ ተገቡ ያልኩት ከዛ ከኔ ጋር ምን ስለሆንክ ነው ካንተ ጋር ማወራው ተበቃውን ምን ሆነ አንተ ካንተ ጋር ማወራው በኋላ ሄደ አገልግሎቱን በቃ እንደተረበሸ መንፈሱ ያው ውሸት ካለብህ እኮ ትረበሻለህ ታውቃለህ ኮንፊደንስ አይኖርም ጠፋ ኬፋ ሚደቅሳተው ብሎ ተቆጥቶ ይመክሮኝ እዛ አካባቢ ነበር አጋጣሚ ወደ ቤት የተመለስኩኝ ለሌ ፈለኩት ምን መሰለ ይሄ አሁን ቀሚሷን ማብሸቅ ፈልጎ ነበር እንትን ያለኝ አሁንም ያንን አመሉን አልተውም ይመስለኛል አለ አይደለ መጥቶ የሆነ ነገር አሁን ለታቀደም እንዳልከው የብሽሽቅ ነገር ሲሰራ አየው ምናምን አይቼዋለሁ አይጠቅምም በቃ ስለማይጠቅም ነገራችን ላይ እሱ ቸርች የሰራበት ቦታ ይሄኔ የኦርቶዶክስ አባቶች መሬት ሊሆን ይችላል እኮ መንግስት የሚስጠው ማንንም የሚስጠው ከዛ ቦታ ላይ ተፈናቃ አካል አለ የተነሳ አካል አለ ስለዚህ ማላይ ቆመሽ እግዚአብሔርን ታሚያለሽ እና ይሄን ህዝብ
መሬቱን ለቸርች እየፈለጉት እሱን ግን እያጣጣሉትና እየሰበሩት እንዲኖሩ እንፈቅድላቸው አይገባም። እኔ ህዝቤ ሊከበር ይገባል ባይ ነኝ። ጴንጤም ልሁን ካቶሊክ ልሁን ሙስሊም ልሁን ህዝብ ሊከበር ይገባል እንደራሴ ይሄን ነው የሚል። ከዛም ባለፈ ግን እናት ቤተክርስቲያናት ምንም ቢሆን ሰው አንድ ቀን እንኳን ያሳደረውን ሰው ያመሰግናል አይደለም። ፊደል ቀርጻ ያስተማረችን አንደበተ ርቱዕ ሆነ እንደዚህ እንድታወራ ያደረገችን ኮንፊደንስ ህዝቦቿን መንጋውን እኮ ነው አሳልፋ ይሰጠች። አስብ አንተ የተሳሳትኩ ሐኪም በሆነ ስንት ህዝብ ልመርዝ ይችላል ነው በሺ የሚቆጠር ህዝብ ንክስ ላይ ፕሮግራም አዘጋጅታኩ ውጡ ብላ በልጅነታችን ገና ማይክ የሰጠችን ቤተክርስቲያን አድርጎ ጴንጤጋ አለ እንደዚህ ይደረጋል። ክቡራን ተመልካቾቻችን እንግዲህ ከኛ ጋር ስለነበራችሁ ቆይታም ስላደረጋችሁ ከልብ ነው የማመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። በከተማ ላሉ አብያተ ክርስቲያናት እንግዲህ የሚያስፈልገው ካላቸው ድረስ እንደው በትርፍ ባያስቀምጡት ወደ ገጠሪቷ የሀገራችን ክፍል ደግሞ እጣኑንም ጧፉንም ልብሱንም ቢልኩ ብዬ እመኛለሁ። ምክንያቱም መጪው የአብይ ጾም ነው። በዚህ የአብይ ጾም ደግሞ ማስቀደሻ በማጣት የሚዘጉ አብያተ ክርስቲያናቶች እልፎች ናቸው። እነሱ እንዳይኖሩ የበኩላችንን ጥረት እናድርግ ስለ እግዚአብሔር ብለን ማለት ነው። ስለዚህ ማስቀደሻዎችን ቢያንስ የጧፉን የእጣኑን መቻል የምትፈልጉ አንድ ቤተክርስቲያን አድርሱልን ማለት የምትፈልጉ ከስር ባለው ስልክ ቁጥር ደውሉልን። አንዲትም ቤተክርስቲያን በማስቀደሻ እጦት ልትዘጋ አይገባም። እውነታው ግን ይሄ ነው። በከተማ ያሉ አብያተ ክርስቲያናት እጣኑም ጧፉም ተርፏቸው አንዳንዴ ለጨረታ ሲያወጡ የምንመለከትበት ነው። ልብሱም ማለት ነው። በገጠር ደግሞ እንዲሁ በጣም በሚያሳዝን መልኩ በሴት ልጅ ፒጃማ ጭምር የሚቀደስባቸው ቦታዎች ብዙዎች ናቸውና ቢያንስ የአብይ ጾም ከመግባቱ በፊት 2-3 ቤተክርስቲያን መሄድ እንድንችል የበኩላችሁን ድጋፍ ለማድረግ በ0972080808 ደውሉልን። በዚሁ አግባብ የከተማ አብያተ ክርስቲያናትን መደገፍ ነጋሽ ሚዲያ አቆመዋል። ምክንያቱም በጣም በርካታ ምዕመናኖች ያሉባቸው ስለሆኑ ምዕመናን ወደ ሌሉባቸው ቦታዎች ኬላ በሌለበት ስብከተ ኬላ ማቋቋም ኬላዎች ባሉበት ደግሞ እንደዚህ ወደ ህንፃ ቤተክርስቲያን ማሳደግ በገጠር ያለው አብያተ ክርስቲያናትን መደገፍ ሙሉ ለሙሉ ትኩረታችን አድርገናል ማለት ነው። ስለዚህ በከተማ ያለው አብያተ ክርስቲያናትን መደገፍ ስለማንችል ወደ ገጠሪቷ አብያተ ክርስቲያናት ስለሆነ እየሄድን ያለነው ከገጠሪቷ አብያተ ክርስቲያናት አንዷ ደግሞ በጉራጌ ዞን ያለችው ቆጠር ገድራ ቅድስት ኪዳነ ምሕረት ገዳም ናት። በዚህች ገዳሙ ደግሞ በተለያዩ የሀገሪቱ አካባቢዎች ያሉ የአብነት ተማሪዎች በወቅታዊ ችግር ምክንያት እንግዲህ ፈልሰው ወደዚች ገዳም መደበቂያ መሸሸጊያ መቆያም አድርጓታልና እነዚህን የአብነት ተማሪዎች ለመደገፍ የሚደረግ ጥሪ ከፊታችን ጥር 29 እስከ የካቲት 1 ቀን 2018 ዓ.ም በሁሉም ኦርቶዶክሳውያን ሚዲያዎች በወልቂጤ በመሆን እንደዚሁ ገቢ ማሰባሰቢያ ይደረጋል። ነጋሽ ሚዲያም ከዚሁ ገቢ ማሰባሰቢያ ላይ ምንም አይነት ክፍያን ያልተቀበለበትን የበጎ አድራጎት ስራ የአገልግሎት ስራን ይከውናል ማለት ነው። ከአርብ ማታ ጀምሮ በቀጥታ ስርጭት ጠብቁን። ሌሎች የገጠር ቤተክርስቲያናትን ለመደገፍ የአብነት ትምህርት ቤቶችን ለማቋቋም ገዳማውያን እንዳይፈቱ ለማድረግ ምንም አይነት ክፍያ አንጠይቅም። እነዚህን ለማድረግ ምንም አይነት ነገር ቅድመ ሁኔታ አናስቀምጥም። ቅድመ ሁኔታችን ከሀገረ ስብከቱ ደብዳቤ ያጽፋችሁ ማምጣት፣ ከጠቅላይ ቤተ ክህነት ገዳማትና አብነት ገዳማትና የገጠር አብያተ ክርስቲያናት እንዲሁም የአብነት ትምህርት ቤት እርዳታ ማስተባበሪያ መምሪያው አለ። ከዛ ድጋፍ ደብዳቤ ይዛችሁ መታችሁ እውቅና ካገኘን በኋላ በቀጥታ በጸሎት ጉዳዩን ይዘን ወደ ገቢ ማሰባሰቡ እናመራለን ማለት ነው። በከተማ ላይ ያለንን ድጋፍ አቁመናል። ህንፃ ለማስጨረስ፣ አጥር ለማስጨረስ፣ እንዲሁ ስብከተ ወንጌል አዳራሽ ለማሰራት፣ የአስተዳዳሪውን እንደ ቢሮ ለማሳደስ ምናምን የሚል ነገር አንቀበልም። ማስታወቂያዎችም በከተማ ያሉትን አንቀበልም። እምቢ ብላችሁ ከመጣችሁ ግን ሚዲያውን የሚመጥን ገበያውን የሚመጥን የከተማ አብያተ ክርስቲያናት ክፍያ እናስከፍላለን። ያንን ክፍያ ይዘን ወደ ገጠሪቷ አብያተ ክርስቲያናት ስንሄድ ለትራንስፖርት ለሌሎች ወጪዎች እንጠቀማለን። ይሄ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን
እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያለ ልቃችሁ ሚዲያ እዚህ አይነት ሰዎች በጣም ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ አይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ስጋ ወደሙን አብልታ ጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ። ላለፉት 10 ዓመታት በ4 ኪሎ ለቡ ላፍቶ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማህበረ እመጓ መንፈሳዊ የጉዞ ማህበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማህበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማህበረ እመጓ ብለው ይደውሉ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያለ ልቃችሁ ሚዲያ እዚህ አይነት ሰዎች በጣም